አንድ አምላክ እንደሆኑ በማመን ረድኤተ እግዚአብሔርን አጋዥ በማድረግ የዕለቱን መልእክት ማስተላለፍ እጀምራለሁ። የተከበራችሁ የሀገረ ስብከቱ ልዩ ልዩ መምሪያ ኃላፊዎች፣ ክቡር መልአከ ብርሃን ኪሮስ ፋሲል የደሴ ከተማ አስተዳደር ቤተ ክህነት ዋና ስራ አስኪያጅ፣ የተከበራችሁ የደሴ ከተማ ሊቃውንት፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት መዘምራን፣ ምእመናን፣ ምእመናት በልዑል እግዚአብሔር ስም እንደምን ዋላችሁ? አሜን። አምላካችን እግዚአብሔር ለዚህ ዕለትና ሰዓት ያደረሰን ስሙ የተመሰገነ ይሁን። እንግዲህ አምላከ እስራኤል ጠብቆ ለዚህ ዕለት አድርሶ የአምላክ የወላዲተ አምላክን በዓለ ዕረፍት እንድናከብር እዚህ ዕለት እዚህ ሰዓት ስላደረሰን አምላከ ቅዱሳን እግዚአብሔር ክብር ምስጋና ይግባው። እግዚአብሔርን አመስግኑ እስኪ የሚሰማችሁ። በጣም ጥሩ። ይህን ያህል ሞንታሮ የሚሰማው ካለ በሉቃስ ወንጌል ምዕራፍ 1 ከቁጥር 43 ላይ የተጻፈውን ኃይለ ቃል መነሻ በማድረግ እንደተሰጠው ደቂቃ የተወሰነ ነገር እንነጋገራለን። ሉቃስ 1:43 ላይ የጌታዬ እናት ወደ እኔ ትመጭ ዘንድ እንዴት ይሆናል? ሉቃስ 1:43 ላይ የጌታዬ እናት ወደ እኔ ትመጭ ዘንድ እንዴት ይሆናል የሚል ኃይለ ቃል ተቀምጧል። ይህንን ኃይለ ቃል የካህኑ የዘካርያስ ሚስት ቅድስት ኤልሳቤጥ እንደተናገረችው ይታወቃል። ስለዚህ በሰማይ ገብርኤልን በምድር ኤልሳቤጥን ወክለን የተሰባሰብን ሁላችንም ከቅዱስ ገብርኤልና ከቅዱስ ኤልሳቤጥ የምንወስደው አብነት የምናመሰግንበት የምስጋና ስልት ስላለ አሁን እናታችን ቅድስት ኤልሳቤጥን መነሻ ወይም ደግሞ የእሷን ንግግር ርዕስ አድርገን ጀምረናል። የጌታዬ እናት ወደ እኔ ትመጭ ዘንድ ይህ እንዴት ይሆናል ብላለች ቅድስት ኤልሳቤጥ። እንግዲህ አምላክ ወላዲተ አምላክ ወደ ቅድስት ኤልሳቤጥ በሰላምታ መረጃ ለማረጋገጥ ወደ ቅድስት ኤልሳቤጥ በሄደች ጊዜ በኤልሳቤጥ ላይ አድሮ ያለ መንፈስ ቅዱስ ኤልሳቤጥ ጥሩ ቃል እንድትነጋገር ወይም እንድትመሰክር አድርጓታል። ስለዚህ ስለ ቅድስት ኤልሳቤጥ መጽሐፍ ቅዱስ መንፈስ ቅዱስ እንደሞላባት ይመሰክርላታል። መንፈስ ቅዱስ የሞላባት ሴት እንደሆነች መጽሐፍ ቅዱስ ይናገርላታል። መንፈስ ቅዱስ የሞላባት ያደረባት የተዋሃዳት ስለሆነች ስለዚህ ስለ አምላክ ስለ ወላዲተ አምላክ ቁም ነገር ተናግራለች። የጌታዬ እናት ብላ ይህን ቃል ዘወትር ስለለመድነው ምንም ላይመስለን ይችላል እንጂ የባሕርይ አምላክነቱን የባሕርይ አምላክ ክርስቶስን እንደወለደች የሚያስተባብር የተወለደው ከባሕርይ አምላክ የተገኘ የባሕርይ አምላክ ከብርሃን አምላክ የተገኘ የብርሃን አምላክ እንደሆነ የጌታ እናት መሆኗን ቅድስት ኤልሳቤጥ መስክራለች። ስለዚህ የተወለደው ጌታ ነው። ከድንግል ማርያም የተወለደው የባሕርይ አምላክ ነው። ከድንግል ማርያም የተወለደው ሰማይና ምድርን የፈጠረ ነው። ለዚህ ነው ቅድስት ኤልሳቤጥ የጌታዬ እናት ብላ የመሰከረችው። ስለዚህ ቅድስት ኤልሳቤጥ እግዚአብሔር መንፈስ ቅዱስ ያናገራት ለትውልድ ተሻጋሪ የሆነ ቅዱስ ቃል ነው። ለምን እኔ ወደ አንቺ መምጣት ሲገባኝ እንዴት አንቺ ወደ እኔ ትመጫለች የሚል ውስጠ ትሕትና ያለው ቃል ነው። ልክ ዮሐንስ ክርስቶስን እኔ በአንተ እጅ ልጠመቅ ወይም እኔ ወደ አንተ መምጣት ሲገባኝ ባሪያ ወደ ጌታው ይሄዳል እንጂ ጌታ ወደ ባሪያው እንዴት ይመጣል ብሎ
እንደተነጋገረው ቅድስት ኤልሳቤጥም የድንግል ማርያም ወደ ኤልሳቤጥ መሄድ ገርሟት ደንቋት የጌታዬ እናት ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል ብላለች። ይህን የሚናገረው ደግሞ መንፈስ ቅዱስ ያደረበት ሰው ነው። የጌታ እናት መሆኗን የሚመሰክር እሱን አምላክ ስንል እሷን ወላዲተ አምላክ እንላለን። እሱን አምላክ ወሰብ ስንል እሷን ደግሞ ድንግል ወይም እንላለን። እሱ ሰው መሆኑ አምላክነቱን እንዳላስቀረበት እሷ ደግሞ እናት መሆኗ ድንግልናዋን አላስቀረባትም። ሁለቱን ተቃራኒ ነገሮች የያዘች እናት ናት። ድንግልናንና እናትነትንና ድንግልናን ይዛ የተገኘ ተነጻጻሪ ተወዳዳሪ የሌላት እማምላክ ወላዲተ አምላክ ይችን ነው የጌታዬ እናት ብላ ቅድስት ኤልሳቤጥ ያመሰገነቻት። እንዲሁ ቅዱስ ገብርኤልም ከሴቶች ተለይተሽ አንቺ የተባረክሽ ነሽ ብሎ መርገመ ሥጋ መርገመ ነፍስ እንደሌለባት በረከተ ሥጋ በረከተ ነፍስን እያማለደች የምታሰጥ መሆኗን ቅዱስ ገብርኤል የተባረክሽ ነሽ ብሏታል። መባረክ ማለት ምን ማለት ነው? መቀደስ፣ መለየት፣ ከአንስተ ዓለም የተለየችና መገኘት። ከአዳም ጀምሮ ሲወራረስ የመጣው ጥንተ አብሶ የሚባለው በሽታ በእማምላክ በወላዲተ አምላክ እንደሌለባት ንጽሕት ዘር መሆኗን በኃጢአት ዓለም በዚህ በጎደፈው በቆሸሸው ዓለም የምታበራ ነጭ ዕንቁ እንደሆነች ቅዱስ ገብርኤል ሰማያውያን መላእክትን ወክሎ አንቺ ከሴቶች ተለይተሽ የተባረክሽ ነሽ ብሏታል። ስለዚህ ቅዱስ ገብርኤል ቡርክት ያላትን ፍስሕት ያላትን እኛም ዛሬ እንደ አባይ ፏፏቴ ሳይቋረጥ የቅዱስ ገብርኤል ምስጋና ሁልጊዜም ተፈሥሒ እየተባለን የምትመሰገነው በአንድ በቅዱስ ገብርኤል ብቻ ተመስግና የማትቀርና ስለሆነች ነው። በአንዲት በቅድስት ኤልሳቤጥ ብቻ ተመስግና የማትቀርና ስለሆነች ራሷን ቅድስት ድንግል ማርያም ትውልድ ሁሉ ያመሰግኑኛል፣ ከዛሬ ጀምሮ እነሆ ትውልድ ሁሉ ብፅዕት ይሉኛል ብላለች። ነቢያት የተናገሩት ቃል፣ ሐዋርያት የተናገሩት ቃል እንደተከበረ እንደሚከበር እንደሚነገር ሁሉ የነቢያት እናታቸው የሐዋርያት እናታቸው ከነቢያት ከሐዋርያት በላይ የሆነችው ከጻድቃን ከሰማዕታት ከቅዱሳን መላእክት በላይ የሆነችው የድንግል ማርያም ቃልም እንደተከበረ ይኖራል። ትውልድ ሁሉ ብፅዕት ይሉኛል ብላ ተናግራለች። የሚገርሙ እነዚህን ቃላቶች ስናጣጥማቸው ገብርኤል ደስ ይበልሽ ያላት የተባረክሽ ነሽ ያላት ቅድስት ኤልሳቤጥ የጌታዬ እናት ሆይ ብላ ያመሰገነቻት ራሷ ድንግል ማርያም ትውልድ ሁሉ ብፅዕት ይሉኛል ያለችው እነዚህን ነገሮች ስናያቸው ድንግል ማርያምን የማያመሰግን ከቅዱስ ገብርኤል ምስጋና የወጣ ነው፣ የተለየ ነው። ነገደ መላእክትን አይወክልም። ወይም ደግሞ በመላእክት ሃይማኖት፣ በነቢያት በሐዋርያት ሃይማኖት፣ በጻድቃን በሰማዕታት ሃይማኖት እየተጓዘ አይደለም ማለት ነው። ለምን? የዚህች ቤተ ክርስቲያን ስሯ በምድር ነው፣ ጫፏ በሰማይ ነው። እንተ በምድር ፍሬሃ ወበሰማይ አውጽያ ያለው ቅዱስ ያሬድ እንዲሁ የገለጸው ለዚህ ነው። ስለዚህ እንደ ቅዱስ ገብርኤል የተባረክሽ ነሽ፣ ምስጋና ይገባሻል፣ ደስ ይበልሽ እያሉ እመቤታችን ድንግል ማርያምን ማመስገን ይገባል። 365 ቀን ቤተ ክርስቲያኗ ሳታቋርጥ በኪዳን ጊዜ በቅዳሴ ጊዜ ምስጋናዎች በሚከናወኑበት ጊዜ ሁልጊዜ ደስ ይበልሽ የሚል ተፈሥሒ ማርያም የሚል ምስጋና አላት ቤተ ክርስቲያኗ። ለምን? የገብርኤል ምስጋና ስለማይቋረጥ፣ የመላእክት ምስጋና ስለማይቋረጥ ለእመቤታችን የቀረበው ምስጋና እንዳይቋረጥ ቤተ ክርስቲያኗ ሁልጊዜ ደስ ይበልሽ እያለች ትኖራለች። ታምሯ ሲነበብ፣ ኪዳኑ ሲደረስ፣ ቅዳሴው ሲቀደስ በዚህ ሁሉ የገብርኤል ቃል አይቀርም፣ የኤልሳቤጥ ቃል አይቀርም።
የድንግል ማርያም ቃል አይቀርም ትውልድ ሁሉ ያመሰግኑኛል ያለችው። ስለዚህ በዛሬው ዕለት የተሰበሰባችሁ ቅዱስ ገብርኤልን ቅድስት ኤልሳቤጥን ወክላችሁ የእነሱን ምስጋና እያመሰገናችሁ ነው እና ያላችሁት። አሁንም አምላክን ወላዲተ አምላክን ደስ ይበልሽ እያላችሁ አመስግኗል። ከዚህ የምስጋና አውድ የተለየ ድንግል ማርያም በተናገረችው መሰረት ሁሉ ትውልድ ያሰበጽኒ ትውልድ ሁሉ ያመሰግኑኛል ብላለች። ይህንን ምስጋና የማያመሰግን ቡርክት የማይል ፍስሕት የማይል ቅድስት የማይል ድንግል የማይል ሁሉ ከትውልደ ሴም ከትውልደ ያፌት ከትውልደ ካም የወጣ ነው። ከአዳም የዘር ሐረግም አይቆጠርም። ይችን ንጽሕት ናት፣ መርገም የሌለባት ኃጢአት የሌለባት ከሰው ሁሉ የተለየች ናት። እያመሰገነ የማይኖር የዘር ሐረጉ የተቋረጠ በቁሙ የሞተ እንደሆነ መጽሐፍ ቅዱስ ያሳየናል። ስለዚህ ምዕመናን ይህ በዓል እያየነው የተጀመረ እያየነው ያደገ እያየነው የፋፋ እያየነው የደመቀ እጹብ ድንቅ የሚያሰኝ በዓል ነውና ለአምላክ ለወላዲተ አምላክ የዕረፍት በዓል እንኳን አደረሰን አደረሳችሁ። እግዚአብሔርን አመስግኑ። ዘመኑ የሚጠራው በራሱ አሰረወ ማርያም እየተባለ ነው። ምክንያቱም ክርስቶስ የተገለጠው በድንግል ማርያም ሥጋ ነው። ክርስቶስ ዓለምን ያዳነው ከእሷ በነሳው ሥጋ ከእሷ በተዋህደው ሥጋ ነው። መለኮታዊ ሱታፌን ያገኘንባት፣ የተዘጋው በር የተከፈተባት፣ የነበረው መርገም የነበረው መከራ የነበረው በሴቶች በኩል ነቀፋ የተወገደባት በአዳም ዘር በሙሉ ወደ ገነት የተመለሰባት ምስጢራዊት እናት ድንግል ማርያም ናትና ጥበበኛው ሰሎሞን ሁለንተናሽ ውብ ነው፣ ነውርም የለበሽም፣ እህቴ ሆይ ሙሽራዬ ሆይ ከሊባኖስ ነይ በማለት የመሰከረላት ይህችን እናት ለማክበር ነው የተሰበሰብ ነው። የሕይወት እናት ናት፣ የመድኃኒት እናት ናት፣ የበረከት እናት ናት፣ የቃል ኪዳን እናት ናት። ስለዚህ የጌታዬ እናት እያልን ሁልጊዜ ልናመሰግናት ይገባል። እንግዲህ የበዓለ ዕረፍቷ ጉዳይ ስለ ኃጥአን ስትል ስለ ተኮነኑ ሰዎች ስትል እንኳን አንድ ጊዜ 7 ጊዜ ልሙትላቸው ብላ ለሰው ልጆች ስትል የአዳምን ሞት እንድትሞት በፈቃዷ ከልጇ ጋር ተመካክራ እነዚህ በሲኦል ውስጥ የሚርመጠመጡ የሚቃጠሉ ነፍሳት በሙሉ በአንቺ ሞት ይድናሉ፣ በአንቺ ቃል ኪዳን ይድናሉ፣ በአንቺ በረከት ይድናሉ ሲላት እንኳን አንድ ጊዜ 7 ጊዜ ልሙት ብላ ድንግል ማርያም ለሰው ልጆች ስትል ተቀብላለች። ይህን ሞትን እፎኑመ አምላክ በከየት ደንጊጻ ሞት ሶበ ሐወፃ። የሚገርመው ነገር ቅዱስ ያሬድ ጥሩ አድርጎ ገልጾታል። የሞትም ጉዳይ አስደንጋጭ መሆኑን ነገር ግን ድንግል ማርያም ደግሞ ለሰው ልጆች ስትል እንደተቀበለችው ለኃጥአን ስትል ለተኮነኑ ነፍሳት ስትል ለእኛ ለኃጢአተኞቹ ስትል ከልጇ ተቀብላ በልጇ ፈቃድ በልጇ ምክር ይህንን ሞት እንድትሞት ሆኗል ማለት ነው። ስለዚህ የዕረፍቷ በዓል በሰፊው ነገር ይዘረዘራል። የልጇን የማያዳላ መሆኑ ስልጣኑ ትክክል መሆኑ በሞት የማያዳላ መሆኑንም ትክክለኛ ዳኛ መሆኑንም የምናረጋግጥበት በዓል ነው። የሚገርመው ነገር ሞትሰ ለመዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ። የሚገርመው ሰው ሁሉ ለሞት ነው የተፈጠረው፣ ሞትም ይገባዋል። የድንግል ማርያም ሞት ግን እጅግ ያስደንቃል፣ እጹም ነው፣ ድንቅ ነው። ከልጇ ጋር ተመካክራ ነው። ስለተኮነኑ ኃጥአን ነፍሳት ሲባል ነው። ስለዚህ እማምላክ ወላዲተ አምላክ እንዴት እንደተፈጠረች ተአምሯ ሲናገር ለሰው ልጆች ድነት ሲባል የተዘጋጀች የተፈጠረች እናት መሆኗን መጽሐፍ ቅዱስ ይነግረናል። እና ይችን እናት አክብረን እንድንቀበል ሁላችንም
እግዚአብሔር አምላካችን ያበርታን። የጌታ እናት ሆይ ወደ እኔ ትመጭ ዘንድ ይህ እንዴት ይሆናል በማለት ቅድስት ኤልሳቤጥ የተናገረችውን ቅዱስ ገብርኤል የተናገረውን ነገረ መላእክት እህትነ እህትነ እያሉ የሚያመሰግኗትን ሊቃውንት ሁሉ ከትልቅ ደረጃ የደረሱባትን እመ አምላክን በአራቱ ማዕዘን ሰአሊ ለነ ቅድስት ብለን የማታልፈውን ርስት መንግሥተ ሰማያት እንድንወርስ እግዚአብሔር አምላካችን ይፍቀድልን። ዛሬ የተሰበሰበ ሁሉ ነገ የሚያከብር ሁሉ የሐዋርያትን በረከት የድንግል ማርያምን ቃል ኪዳን የልጇን የወዳጇን የወለደችውን የፈጠራትን የኢየሱስ ክርስቶስን ገነት መንግሥተ ሰማያት ይወርሳል። ይቆየን።